በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለሰማዕቷ እናታችን ለቅድስት አርሴማ ወርሃዊ መታሰቢያ በዓል እንደዚሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ በዓላቸው በሰላምና በጤና አደረሳችሁ አደረሰን። ከዚህ በመቀጠል በወርሃ ሰኔ የሚጸለይ የእናታችን የሰማዕቷ የቅድስት አርሴማን ዜና ገድልና የዕለቱን ስንክሳር እንደሚከተለው እናሰማለን። ከጅማሬያችን እስከ ፍጻሜያችን ድረስ ልዑል እግዚአብሔር ከእኛ ጋር ይሁን። የሰማዕቷ የቅድስት አርሴማም በረከትና ጸሎቷ ይጠብቀን እስከ ዘላለሙ ድረስ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የቅድስት አርሴማን ገድል ማንበብ እንጀምራለን። የቅድስት አርሴማ አማላጅነት ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። በነጋም ጊዜ ንጉሡ ወደ ፍርድ አደባባይ ቅዱሳኑን ያመጧቸው ዘንድ አዘዘ። ንጉሡም ፊታቸው እንደ ፀሐይ እያበራ እንደ በረዶ ነጭ ሆነው አያቸው። የፊታቸውን መልክ ደስተኛና ብሩህ ሆኖ ከጫጉላው እንደወጣ ሙሽራ ይመስሉ ነበር። የእስር ቤት ጠባቂውን በፍጥነት ጠርቶ ተቆጣው። እህል ያበላሃቸውና ነገሥታትና መኳንንት የሚለብሱትን ይህን የክብር ልብስ ያለበስካቸው ለምንድን ነው? የሚጣፍጥ የወይን መጠጥንስ ያጠጣሃቸው ለምንድን ነው? አለው። የእስር ቤት ጠባቂውም መለሰ እንደዚህም አለ፣ ጌታዬ ሆይ እህልንና ውሃን እንዳልሰጠኋቸው ይህንንም ልብስ እንዳላለበስኳቸው በእውነት እነግርሃለሁ። ነገር ግን ሳይበሉ ይጠግባሉ፣ ሳይጠጡም ይረካሉ፣ ሳይታጠቡ ይነጻሉ። እነሆ ከበሉና ከጠጡ 7 ቀን ሆናቸው አለው። እኛም የምትሃታቸውን ጥበብ አናውቅም፣ የልባቸውንም የጥናት ጠባይ መመለስና መናገር አንችልም፣ ፈጽሞ ያስፈሩናልና። በሥጋቸው ሁልጊዜ የጥጋብ ቅንጦት አይተዋቸውም። ንጉሡም የእስር ቤት ጠባቂውን ይህንን ሁሉ እንዳልሰጣቸው ማለልኝ አለው። እርሱም ማለለት እንደዚህም አለ፣ ሕያው ጌታዬ፣ የተዘጋጀው የመንግሥት ዙፋን አዳራሽ፣ የሚያስፈራው ግርማ፣ የተሳለው ሰይፍህና ጦርህ ይሰንጥቁኝ፣ ይውጉኝ፣ አንገቴንም ይቁረጡኝ። ለእነዚህ ሰዎች ከክፋት በቀር መልካምን አድርጌ ቢሆን የእስር ቤታቸውን በር አልከፈትኩም፣ የበራቸውንም ቁልፍ አልከፈትኩም። ነገር ግን በዚህች ሌሊት በእስር ቤት ውስጥ ብርሃን በላያቸው ወረደ፣ እንደ ጠዋትም ብርሃን ሆነ። እኛም ከዚህ ትልቅ የብርሃን አምድ የተነሳ ደነገጥን፣ ተንቀጠቀጥን። ያን ጊዜም የሚበሉትንና የሚጠጡትን የሰጣቸውን እንጃ። ንጉሡም ተቆጣው፣ እንደዚህም አለው፣ እንደ ክርስቲያን ዘመዶቻቸው ለሥጋቸው እንደማይፈሩና ለራሳቸው ምሕረት የሌላቸው የልባቸው ክፋት የማይተዋቸው የአሳቾችን ምትሃት የምታይ አንተ ነህን? አለው። የእስር ቤቱ ጠባቂም ለንጉሡ እንደዚህ ብሎ መለሰ፣ ይህንን ሁሉ ካላየህ ነገሬን አታምነኝም። ዛሬም በዚህች ቀን ያየሁትን እነግርህ ዘንድ ሰማኝ አለው። ከሌሊቱም እኩሌታ በእነዚህ ሰዎች ላይ 27 አክሊሎች ወረዱ። በኋለኞችም ጎልማሶች እጅ ወደ ውስጥ ገቡ፣ በዋጋም ምሳሌ የላቸውም። ከዚያ በኋላም ከእነሱ የሚያንሱ መጡ። እኔም በብርሃን አክሊል ከእነዚህ ሁሉ የሚያንሱ እነዚህ አክሊላት ምንድናቸው አልኩ በልቤ። ከእነርሱም አንዱ መለሰልኝ፣ የምታምንና የምትበረታ ብትሆን
ብርሃኑ እስከ ጠዋት ይሞላል፣ አንተንም በአደባባይ ለሰማዕትነት ያቀርቡሃል አለኝ። እኔም መለስኩለት፣ አቤቱ ይቅርታና ምሕረትህ ትድረሰኝ፣ እንዴትስ ሰማዕት እሆናለሁኝ? እኔ አረማዊና ጣዖት የማመልክ ስሆን አልኩት። መለሰልኝም እንደዚህም አለኝ፣ በንጉሡ ፊት በምትቆምበትም ጊዜ ለአንተ የእውቀት ጥበብ ይላክልሃል፣ ጸጋም ይሰጥሃል። በምርመራ ጊዜ የምትናገረው አንተ አይደለህም፣ በላይህም ይናገራል። እነሆ አንተ ይችን ነገር በተናገርከኝና በመረመርከኝ ጊዜ አስታወስኳት፣ መጀመሪያ በልቤ ረስቻታለሁና። ንጉሡም መለሰ እንደዚህም አለው፣ ከሕይወት ይልቅ ሞትን አሁን እሰጥሃለሁ። የማይሆነውንና የማይጠቅመውን የቅዠት ሕልምህን ስለታመንክ የሰዎችን አክሊሎች ተስፋ ስታደርግ ራስህንና የዚህን ዓለም ኑሮ ታጠፋለህ። ይኸውም ክብርና ብልጽግና ነው። ልጆችህንና ሚስትህንም ትተዋለህ። አዎን ሰማዕት እሆን ዘንድ እወዳለሁ። በእነዚህ ክርስቲያን ሰዎች አምላክም አምናለሁ። በሰማዕትነት ደማቸው እጠመቃለሁ አለ። ያን ጊዜም ንጉሡ ተቆጣ። ያንን የእስር ቤት ጠባቂ በሰይፍ ራሱን ይቆርጡት ዘንድ አዘዘ። ወደ እነዚህም ቅዱሳን ተመልሶ ተስማማ። ዳግመኛም እጆቹን ዘርግቶ ወደ ቡርክትና ወደ ብፅዕት ቅድስት አርሴማ ተመለከተ። በንጉሡም ዘንድ ቆማ አያት፣ ጮኸም፣ እመቤቴ ብፅዕት ቅድስት አርሴማ ሆይ በጸሎትሽ አስቢኝ፣ መንገዴን ያበራልኝ፣ ለኃጢአተኛውና ለበደለኛው የጽድቅን አክሊል ይሰጠኝ ዘንድ ወደ እግዚአብሔር ምሕረትን ለምኝልኝ። ምሕረታቸውና የእነዚህ የቅዱሳን ሰማዕታት ጸሎታቸውም ትድረሰኝ አለ። ከሰማይም አሜን የሚል ቃል ተሰማ። እነዚህም ቅዱሳን ሰማዕታት ባዩ ጊዜ እግዚአብሔርን ፈጽመው አመሰገኑት። አረማዊ ሲሆን በአንዲት ቃል አመነ። የዚህን ሰው ንስሐ ስለተቀበለም አመሰገኑት። አባቶቼና ወንድሞቼ ሆይ እስኪ አስቡት፣ ይህንንም ልብ በሉት። ይህንን አረማዊ እንደመረጠው ወደ ደስታ ገነት እንዳገባው እንደዚሁ እኛንም ባለንበት ይመርጠን ዘንድ ሁላችንን የኢትዮጵያን ሕዝቦች ቅድስት አርሴማ ለዘላለሙ በጸሎትሽና በልመናሽ አስቢን፣ አሜን። ይህም ሰው ሰማዕትነቱን ፈጸመ። በድኑንም በምድረ በዳ ጣሉት። አውሬዎችና አሞራዎችም አልበሉትም፣ መላእክት ይጠብቁታልና። ቅዱሳን ሰማዕታትም አደነቁት፣ ሰማዕት መሆንን ቀድሟቸዋልና። ንጉሡም መለሰ፣ ካለማወቅ ወደ ማወቅ ልባችሁ በውኑ አልተመለሰምን? አላቸው። ቅዱሳን ሰማዕታትም መለሱለት፣ ልብና እውቀት አለን፣ በእግዚአብሔር አምላካችን ዘንድ ልባችን አልሳተም። አንተ ግን ልብና እውቀት የሌለ ፈጣሪህን የማታውቅ ስለ ሕሊናህ መታወር በጨለማና በሞት ጥላ ትቀመጣለህ። ስለ እግዚአብሔር አምላካችን ገድላችንና ሰማዕትነታችንን እስክንፈጽም ድረስ ከኃጢአት እንቅልፍ የምትነቃበት ጊዜ የለም። ብትወድስ የቻልከውን ያክል መከራ አዘጋጅልን፣ ወደ አምላካችን ፊት እንደርስ ዘንድ ፍርድህንም አፋጥንልን። በዚያም ዋጋችንን እናገኛለን፣ ከእርሱ ዘንድ የለመነውን ይሰጠናል። አንተ ግን ታሳዝናለህ፣ ታስለቅሰናለህ። ከአባትህ ከሰይጣን ጋር ወደ ገሃነም ጥልቅ ስለምትወርድ ወደ አምላክ ወደ እግዚአብሔርም ተመልሰህ ካልተጸጸትክ አሉት። ንጉሡም መለሰ፣ የምዘገይላችሁ ስለ እናንተ አይደለም፣ በአንዲት ጊዜ ሞትን በሰጠኋችሁ ነበር። ስለ እናንተ እንዳታዝን የዚች መልካም ሴት ልቧ እንዳይጎዳ እንዳይጎሳቆልና እንዳይደክም እንጂ እናንተን በመውደድ በዓለም ያላትን ሁሉ ትታ ከዚህ መጥታለችና። አሁንም ደግ ትሆን ዘንድ ንገሯት፣ እናንተንም እተዋችኋለሁ፣
ከእስራታችሁም እፈታችኋለሁ፣ በዚህም ቅጣት አልቀጣችሁም። ያለ ድካምና ያለ ሐዘን ትቀመጣላችሁ እንጂ ወደ ወደዳችሁትም ያለ ሐዘን እልካችኋለሁ አላቸው። ቅዱሳን ሰማዕታትም መለሱለት እንደዚህም አሉት፣ በማይጠቅምህ ለምን ፈጽመህ ትደክማለህ? ነገር ግን ስትሰድብህና ስትቆጣህ እንድንሰማ በአንተ ላይ የሚሆነውን ተአምርና ድንቅም ታስረዳህ ዘንድ አንተ ንገራት። ለእኛስ የሰማያትና የምድር ንጉሥ ወደ ሆነው ወደ አምላካችን ፈጽመን እንሄድ ዘንድ የወደድከውን ስጠን። የዚህን ዓለም ኑሮ አንወድም። የዚህን ዓለም ኑሮ የሚያስብ ወደ እግዚአብሔር መንግሥት የሚገባ ሰው የለምና። ለእኛ ግን ሥጋችን በምድር ቆሟል፣ ነፍሳችን ግን እግዚአብሔርን ትታመነዋለች። እርሱ ረዳታችንና መጠጊያችን ነውና ወደ እርሱም ትወጣና ትደርስ ዘንድ ትወዳለች አሉት። ንጉሡም መለሰ፣ በሥራ የከፋችሁና በነገር የምትዋሹ የበደል ሠራተኞች፣ እኔ ሥጋችሁን እንዳመድና በነፋስ ፊት እንዳለ ትቢያ አደርገዋለሁ። እናንተ ቅድስት አርሴማ የምትሏት አማልክቶችንም የቀጠቀጠቻቸው የተረገመች የምታስፈራና የምታስደነግጥ ይህችን ሴት ካልነገራችኋትና እሺ ካላሰኛችኋት ከእኔ ማምለጥ እንዴት ትችላላችሁ? እኔ ግን ስሟን በማሰብ ጊዜ ሥጋዬ ሁሉ ይንቀጠቀጣል፣ ኃይሌም ይደክማል። የማይሻር ብዙ ምትሃት አላትና። ቅዱሳን ሰማዕታትም መለሱለት እንደዚህም አሉት፣ አንተ ግን ክፉና ጠማማ ነህ። ከዚህች ቅድስት አርሴማ ግን የእግዚአብሔር ኃይል አይወገድምና፣ ስለዚህም ታስፈራሃለች፣ ታስደነግጥህማለች። እነሆ በላያችን ቅጣትን አድርግ፣ ለዱር አውሬዎችም ሥጋችንን ስጥ፣ እነርሱ በፈጣሪያችን ትእዛዝ ይጠብቁናልና። በእኛ ትእዛዝ ግን አይደለም። ጌታችንም ለቅዱሳን ተማሪዎቹ እነዚህም የአርማትያሱ ዮሴፍና የኢየሩሳሌሙ ኒቆዲሞስ ናቸው። ሥጋውን ከሰጠ በኋላ ራሱን ከሙታን ጋር አደረገ፣ የሙታንም መጀመሪያ ሆነ። እኛም ማዳን ለሚችለው ነፍሳችንን እንሰጣለን። ይኸውም አምላካችንና መድኃኒታችን ኢየሱስ ክርስቶስ ነው። በእርሱም ሞት የፍጥረት ሁሉ መጀመሪያ በሆነው በአዳም በደል ከመጀመሪያ እስከ ዛሬ ድረስ የታሰሩትን ሁሉ አዳነ። ያን ጊዜም ንጉሡ እነዚህን ቅዱሳን ሰማዕታት የሥጋቸው ክፍል እስከሚበጣጠስ ድረስ በዱላዎችና በአለንጋዎች ይመቷቸውና ወደ እስር ቤት የሚወስዷቸው ዘንድ አዘዘ። በዚያም ከእነርሱ እያንዳንዳቸው 300 ግርፋት ይገርፏቸው ዘንድ ወታደሮቹንም እስከ ዘላለም ድረስ ኃይለኛና የሚያስፈራ ብርቱ የሆነን ንጉሥ ለምን ታበሳጩታላችሁ? ለምንስ ትንቁታላችሁ? እያሉ ንጉሡ እንዳዘዛቸው አደረጉ። ከዚህም በኋላ እነዚህን ቅዱሳን ወደ እስር ቤት ወሰዷቸው። በዚያም ቡርክት ቅድስት አርሴማን አገኟት፣ ሰላምታንም ሰጧት። በላያቸው የሆነውን ሁሉና ከጠላታቸው እጅ እግዚአብሔር እንዳዳናቸው ነገሯት። እርሷም በቅዱሳኖቹ ላይ እግዚአብሔር ያደረገውን ተአምር ታደንቅ ነበር። በመጻሕፍትም ቃል መከረቻቸው። ቃሏም የሚጣፍጥና ከንፈሮቿም የሚጥሙ ናቸው። ይህንንም ሲነጋገሩ ቡርክት ቅድስት አርሴማን ወደ ንጉሥ ይወስዷት ዘንድ የንጉሥ መልእክተኞች መጡ። ባዩአትም ጊዜ ተንቀጠቀጡ፣ እንደ ቅጠልም ረገፉ። እርሷ ግን በጸሎቷ ኃይል አነሳቻቸው። ከዚህ በኋላም ወደ ንጉሡ አቀረቧት፣ በፊቱም ቆመች። በተንኮል ነገርም አንቺ ሴት ሆይ እንደምን አደርሽ? እንደምን ዋልሽ? መልክሽ ያማረ ነው፣ የፊትሽም ደም ግባት መልካም ነው አላት።
ቡርክት እናታችን ቅድስት አርሴማ ግን በስድብ ቃል እየሰደበችና እየተቆጣችው መለሰችለት። አንተ ውሻ፣ እኔ ካንተ ጋር አልነጋገርም። ሐዋርያው ክርስቲያን ያልሆነውን እንዴት አደርክ፣ እንዴት ዋልክ አትበሉት። እንዴት አደርክ፣ እንዴት ዋልክ የሚል ቢኖር በሥራው ወይንም በአምልኮቱ አንድ ሆነ እንዳለው በቃልህ ነገር አንድ አልሆንም አለችው። እንድታምን እንጸልይልሃለን። ከብዙ ዘመን በኋላም አምላክህን እግዚአብሔርን ታስበዋለህ። ርኩሳን መናፍስት ባስቸገርሁና ባሰቃይሁም ጊዜ ሥጋህን እስከምትበላና ደምህን እስከምትጠጣ ድረስ ያሳብዱሃል አለችው። ንጉሡም መለሰላት፣ ማመኔን ብትወጂ ግን ከእኔ ጋር ፍቅርን አድርጌ ከትእዛዜ የማትተላለፊ እኔ ለአምላክሽ እገዛለሁና። ይህንንም ነገር በተናገረ ጊዜ መንፈሰ ርኩስ ፊቱን መታው። ከእናትህ ማኅፀን ጀምሮ ያሳደግኩህንና በሥራው ሁሉ አፍና ብርታት ስሆንህ በኃይሌ ብርታት የክርስቲያንን ልጆች እንድታስጨንቃቸው እስከ ዛሬ ያደረስኩህ እኔን ለምን ተውከኝ እያለ ዛሬ ግን በክፋቷ ብዛት ሁልጊዜ ስለምታስቸግረኝ ስለዚህ ሴት ብለህ እግዚአብሔር አምላክን ታመልክ ዘንድ ወደድክን? አለው። ዳግመኛም ዲያብሎስ ስለዚህ ሴት ፍቅር እኔን የረሳኸኝ ለምንድን ነው? አለው። እሺ ብትይኝ ለአምላክሽ እገዛለሁ አልካት። ያን ጊዜም አፉ እስከሚጣመም ድረስ በምድር ላይ ወደቀ፣ አፉንም ከፈተ። እንደ ርኩስ በድንም ሆነ። ያን ጊዜም ቡርክት ቅድስት አርሴማ ከንፈሮቿን ሳትገልጥ በመንፈስ ቅዱስ ፈገግ አለች። የምታመልኳቸው አማልክቶቻችሁ ገዳዮች ናቸው ያለው የነቢዩ ቃል ተፈጸመብህ አለችው። ዳግመኛም የአሕዛብ አማልክት አጋንንት ናቸው፣ እግዚአብሔር ግን ሰማያትን ፈጠረ፣ እምነትና መልካም በፊቱ ናቸው፣ ምስጋናና የክብር ልዕልና በመቅደሱ ናቸው አለ። ከዚህም በኋላ ንጉሡ በቁጣና በመዓት ተነሳ። ለርኩሳን አማልክቶቹ ይሰዉ ዘንድ ሰማዕታቱን አዘዛቸው። ይህንንም ሲናገር የጣዖቱ ካህናት መጡ። አማልክቶቹ እንደተሰበሩና እንደጠፉ ነገሩት። ቅድስት አርሴማ ወደ ቲያጥሮን አዳራሽ በመጣች ጊዜ አማልክቶቻችን ተሰበሩ፣ ዳግመኛም ካህናቱ መምጣቷን ከሰማን ጀምሮ አማልክቶቻችንን ተክተን እንጠብቅ ዘንድ እረፍት የለንም፣ እንቅልፍም ቢሆን የለንም እያሉ ወደ ንጉሡ ጮኹ። እርሱ ራሱ ዴዎስ ጣዖት እርሷን ስለፈራ በዱር እንዳለ የበረሃ አህያና እንደ ሜዳ ውርንጫ ሌሊት ሌሊት ይጮኻል፣ ከእርሷም ወደ ዱር ይሸሽ ዘንድ ይወዳል እያሉ ነገሩት። ስለዚህም ነገር ስለ እርሷ የምናደርገውን አጣን። አማልክቶቻችን በእርሷ ኃይል የተጣሉ የተሰበሩና የተበታተኑ ሆነዋልና እንደ እነርሱ እንዳታደርግብን እኛም እርሷን እንፈራለን። የምንሰዋውን መስዋዕትና የምናርደውን ላም የሚቀበለን አላገኘንም። የኪልቅያና የሶርያ ሰዎች ቡርክት እናታችን ቅድስት አርሴማ የሚሏት ይህቺ ሴት ካልሞተች አገራችን ሁሉ ይጠፋል፣ መንግስታችንም ትሻራለች፣ አማልክቶቻችንም ይተውናል፣ እኛን ትተው ወደ ባህርና ወደ የብስ ወደ ምድረ በዳም ይሄዳሉ። ዛሬም ወዮልን፣ ለእኛ ወዮት አለብን። ከጠላቶቻችን እጅ ማን ያድነናል? ምግባችንና ልብሳችንን ማን ይሰጠናል? በየጊዜውና በየዘመኑ ዝናብ ማን ያዘንብልናል? ምንጮቻችንን ማን ያመነጭልናል? የሥራችንንስ ፍሬ ማን ያበዛልናል? ማን ይጠብቀናል? ማንስ ያድነናል? ሕፃናቶቻችንና ጎልማሶቻችንን ማን ያሳድግልናል? ያለ እነዚህ አማልክቶቻችን ማን ይጠብቀናል? ማን ይረዳናል? እያሉ ጮኹ። ያን ጊዜም ከእነርሱ አንዱ ተነሳ፣ እንደዚህም አለ።
ንጉሥ ድርጣድስ ሆይ ይህችን ሴት መገደሏን ካላፈጠንክ አንተ በክፉ ሞት ትሞታለህ። ሁለተኛውም ተነሳ እንደዚህም አለ፣ ንጉሥ ሆይ እርሷን የምትወዳት ትሆን የእርሷን ፍቅር አታስብ፣ ጠባቂዋ ተቀቅሎ በምድር ፊት ያጠፋሃል አለው። ይቺ ሴት ለአንተ አይደለችም፣ ነገር ግን በአርማንያ አገሮች ሁሉ ያማረችና የከበረች ናት። ዳግመኛም በኪልቅያና በእስያ ምድር ተወልዳ ባደገችበት በእርሷም አገር በሥራ ሁሉ እርሷን የሚመስል የለም። የሚሞት የምድር ንጉሥ ሚስት የምትሆን ቢሆን ኖሮ የኪልቅያና የእስያ ንጉሥ ሚስቱ ትሆነው ዘንድ ፈልጎ ባገኛትና ባጫትም ነበር። እርሷንም ወደኛ ባላካትም ነበር። አንተ ግን እርሷን ለማግኘት በአእምሮህ ጉድለት በከንቱና በብላሽ ፈጽመ ትደክማለህ አለው። ያን ጊዜም ንጉሡ ተቆጣና ይህንን የተናገረውን ሰው ከሁለት ክፍል ቆረጠው። ሁለተኛውም ተነሳና ቅድስት አርሴማ ስለሚሏት ስለዚህች የምትደነቅና የምትፈራ ሴት እኔ ፈጽሜ ያደንቃለሁ አለ። እርሷን የሚመስል በምድር ሁሉ አላገኘሁምና ከአባታችን አዳምና ከእናታችን ሔዋን ልጆች ከሰማይ በታች ወይንም ከምድር በላይ ስራዋ የሚያስደንቅ የመልኳም ውበት እጹብ ነውና በፀሐይ ላይ ያለ የብርሌን መልክ ትመስላለች። ብርሃንን ወይንም መብራትን ምንም አትፈልግም። የሥጋዋ ንጽሕና ነጭና የጠሩ ከሆኑ ሁለመናዋ የበራ ነውና አለ። ነገሥታትና መኳንንት ደምግባቷን ቢያዩ ከግርማዋ ከፍታ የተነሳ አድንቀው በሰገዱላት ነበር። ወርቅና እጅ መንሻንም ባመጡላት ነበር። እኔም ጥላዋ እንዲያገኘኝ በእርሷ ዘንድ ሰግድላትና እገዛላት ዘንድ እወዳለሁ አለ። እርሱንም በሰይፍ ቆረጠው። ሁለቱም ሰማዕት ሆኑ። ቡርክት እናታችን ቅድስት አርሴማ ሆይ የረድኤትሽ ጥላ ሁላችንን የክርስቲያን ሕዝቦችን ለዘላለሙ ይጠብቀን፣ አሜን። ስንክሳር ዘወርሃ ሰኔ 6 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 6 በዚህች ዕለት ከእስክንድርያ ከተማ የሆነ መነኮስ አባ ቴዎድሮስ በሰማዕትነት ሞተ። ይህም የታመነና ንጹሕ ቅዱስ ተጋዳይ በእስክንድርያ ከሚገኙ ገዳማት በአንዱ በመልካም ገድል ተጠምዶ ኖረ። ቆስጠንጢኖስ በነገሰ ጊዜ አርዮሳዊ ጊዮርጊስን በእስክንድርያ አገር ሊቀ ጳጳሳት አድርጎ ሾመው። ሐዋርያው ቅዱስ አትናቴዎስንም ከመንበሩ አሳደደው። ይህ አርዮሳዊ ጊዮርጊስም በማርቆስ ወንበር ላይ ሲቀመጥ ያን ጊዜ በአርዮሳውያንና በእስክንድርያ ምዕመናን መካከል ታላቅ መተላለቅ ሆነ። ሃይማኖታቸው የቀና ብዙዎች ምዕመናንም ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ተገደሉ። ከዚህ በኋላም ይህ አርዮሳዊ ጊዮርጊስ ስለ አባ ቴዎድሮስ እርሱ አርዮሳውያንን ተከራክሮ እንደሚያሸንፋቸው ከቅዱሳት መጻሕፍትም ማስረጃ በማምጣትና በማስፈረድ ያሳፍራቸው ነበር። ያን ጊዜ ይህንን መነኮስ አባ ቴዎድሮስን ይዘው በየአይነቱ በሆነ ስቃይ እንዲያሰቃዩት አዘዘ። እንዲሁም አደረጉበት። ነገር ግን ምንም ጉዳት አልደረሰበትም። ከዚህ በኋላም ኃይለኞች ሯጮች በሆኑ ፈረሶች ላይ እግሮቹንና እጆቹን አስረው በሰፊ ሜዳ ውስጥ እንዲያስሮጧቸው አዘዘ። ይህንንም ባደረጉ ጊዜ ሕዋሳቱ ሁሉ ተበጣጠሱ፣ ራሱም ተቆረጠች። እንደዚህም ሆኖ ነፍሱን በእግዚአብሔር እጅ ሰጠ። 3 አክሊላትንም ተቀዳጀ። አንዱ ድንግልናውን ጠብቆ ስለመመንኮሱ፣ ሁለተኛው ሃይማኖትን ስለማስተማሩና
ተከራክሮ መናፍቃንን ስለመመለሱ፣ ሦስተኛውም ስለ ቀናች ሃይማኖት ደሙን በማፍሰሱ ነው። ከዚህም በኋላ ምዕመናን የተቆራረጡና የተበተኑ ሕዋሳቱን ሰብስበው በሳጥን ውስጥ አደረጓቸው። በዚህ ዕለትም መታሰቢያ በዓሉን አደረጉ። እንደ ሌሎቹ ቅዱሳን ሁሉ የምስጋና ድርሰትን በሮማይስጥ ቋንቋ ደረሱለት፣ በጸሎት መጽሐፋቸውም ውስጥ ጻፉት። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛም በዚች ዕለት የሀገረ መሪዎት 40 ሰማዕታትና የሌሎች 40 ሰማዕታት የመነኮስ ገብረ ክርስቶስም መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛም በዚች ቀን አውሳቢዮስ፣ ታማን፣ አርዋግና ባኮስ የተባሉ የሀገረ እስና 4 መኳንንት የረፍታቸው መታሰቢያ ነው። እነዚህም ቅዱሳን ለእስና ሀገር ምሰሶዎች ነበሩ፣ ጸሐፊዎቿም ነበሩ። ለብዙዎች ድሆችና ምስኪኖች ይመጸውቱ ነበር። ወደዚያች ሀገርም መኮንኑ አርያኖስ ዳግመኛ በተመለሰ ጊዜ እኛ ክርስቲያንን ክብር ይግባውና ሰማይና ምድር በጸኑበት በጌታችን በኢየሱስ ክርስቶስ እናምናለን በማለት በግልጥ በፊቱ እየጮሁ ተቀበሉት። አርያኖስም ሰምቶ በየራሱ በሆነ ሥጋ አሰቃያቸው። ከዚህም በኋላ ራሶቻቸውን በሰይፍ ቆረጠ። የምስክርነትን አክሊል ተቀበሉ። እግዚአብሔር ምስጋና ይሁን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለአምላክ ምስጋና ይሁን። የእናታችን የሰማዕቷ የቅድስት አርሴማም በረከቷ ከሁላችን ጋር ይሁን ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።